ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንግዲህ በእንግዳችን ፕሮግራም አዲስ እንግዳ ይዤላችሁ ቀርብ ያለው በጣም የተከበረ ሰው ነው። ለኮሚኒቲያችን ትልቅ አስተዋጽኦ እያደረገ ያለ ሰው ነው። በጣም በሚገርም ሁኔታ ኮሚኒቲውን እየጠቀመ ያለ ሰው ነው። ሜዲካል ዶክተር ነው፣ ኒውትሪሽኒስት ነው። እንዲሁም ደግሞ ህብረተሰባችንን ለመጥቀም የዩቲዩብ ቻናል አለው። የኔ ጤና የሚል ዩቲዩብ ቻናል ባለቤት ነው። እንዲሁም ደግሞ ሰፕልመንቶችን እየሰራ በራሱ ብራንድ ያቀርባል። ዶክተር ዳንኤል ዮሐንስ ይባላል። እንግዲህ ይሄንን እንግዳ ይዤላችሁ ቀርባለሁ። ከሱ በጣም ብዙ ነገር እንደምንማር ተስፋ አደርጋለሁ። ይሄን ቪዲዮ እስከመጨረሻው እንዲከታተሉት ጋብዛለሁ። ከወደዱት ደግሞ ላይክ እና ኮሜንት በማድረግ ለሌሎች ሼር በማድረግ እንዲታይ አድርጉልን። ወደ ቪዲዮ የቻናል ቤተሰቦች እንግዲህ ዛሬ ደግሞ ትልቅ ሰው ይዤ መጥቻለሁ። ለኮሚኒቲያችን በጣም የሚጠቅም ብዙ ነገሮችን የሰራ በብዙ ነገር ሰዎች ላይ የሚሰራ እኛ ላይ የሚሰራ ህብረተሰባችን ላይ የሚሰራ ሰው ነው። ራሱ ያስተዋውቅ ይሻላል እኔ ከማስተዋውቀው። እንኳን ወደ ግሎባል ቢዩቲ ዩቲዩብ ቻናል በደህና መጣ ዶክተር ዳንኤል። እስቲ ራስህን አስተዋውቅልን። በጣም ስለጋበዝሽኝ እጅግ አድርጌ አመሰግናለሁ። ስሜ ዶክተር ዳንኤል ዮሐንስ ይባላል። በሙያዬ የመድኃኒት ሕክምና ባለሙያ ነኝ። በተጨማሪ ደግሞ the last 7 years በኒውትሪሽን ቴራፒ ነው የምንለው። እንግዲህ ያው ምግብን እንደ መድኃኒትነት የመጠቀም ነገር የሚለውን ኮንሰፕት ራሴ ላይም እንዲሁም ደግሞ የራሴ በሽተኞች ላይም ክላይንቶች ላይም ሰፊ ውጤት ያገኘሁበት ነው። ከዛም ደግሞ አሁን አልፎ ደግሞ ኮሚኒቲ ላይ ማለት ነው የሰራው። በተለይ ኢትዮጵያውያን ኤርትራውያን ከኢትዮጵያም ወጥተው ያሉ በተለያየ ስፍራ ተበትነውም ያሉ አሉ። እነሱን ለመድረስ ችያል ማለት ነው። እንግዲህ ከዛም በተጨማሪ በመሰራበት መስሪያ ቤትም ደግሞ የክሊኒኩ ደግሞ የፋርማሲስቱ ዲሬክተር ነኝ። ሌሎችም ደግሞ አንዳንድ ጊዜ በእንቅልፍ ማጣት የሚቸገሩ እንዲሁም ደግሞ ከሰርጀሪ በኋላ በብዙ ፔን የሚሰቃዩ ሰዎች እነሱን ፕሮፐርሊ መድኃኒቱ የሚፈጠርባቸው ዘላቂ የሆነ ጥገኝነት ስለሚኖር እሱ እንዳይፈጠርባቸው ሴፍ በሆነ መንገድ እነሱን ትራንዚሽኖቹን በጥንቃቄ ዲዛይን የማድረጉን ነገር እሰራለሁ። እንግዲህ ከሞላ ጎደል ይሄን ይመስላል። እንግዲህ አሁን ያለነው ኤድመንተን ካናዳ ኤድመንተን ላይ ነው። እንኳን ደህና መጣህ ወደ ኤድመንተን። ሰሞኑን በዚህ ጉዳይ ሴሚናር ነበረ የ3 ቀን ፕሮግራም እና አንዱን ቀን ተካፍያለሁ፣ ሌላውን ቀን ስራ ስለነበርኩ አልነበርኩም እና እዛ ላይ በጣም ብዙ የሚጠቅሙ ነገሮችን ለህብረተሰባችን ስትገልጽልን ነበር። እንግዲህ ሁሉም ሰው እዛ ቦታ ላይ አይገኝም አልተገኘምም እና በዓለም ላይ በጣም ያንተን እርዳታ የሚፈልግ ብዙ ሰው አለ እና ለነዛ ከመድረስ አኳያ አንዱም የኔ ቻናል ሄልፕ ያደርጋል ብዬ ስላሰብኩኝ ነው ወደዚህ ጉዳይ የመጣሁት እና እስቲ እዛ ላይ ስትጠቅሳቸው የነበረ ለህብረተሰባችን ምግብን እንደ መድኃኒት መውሰድ በኋላ ላይ መድኃኒትን እንደ ምግብ ከምንወስድ የሚል ሐሳብ አንስተ ነበርና እስቲ ስለሱ ጉዳይ እንደው ምን እንብላና መቼ እንብላ የሚለውን ሐሳብ እስቲ ባንተ እንግዲህ አሁን ያው በተለይ ከኢትዮጵያ ተሰደን ወደ ውጭ ዓለም ያለን በዚህ ዌስተርኑ ዓለም የምንኖር ኢትዮጵያውያን በጣም ከባድ ቻሌንጅ ውስጥ ያለነው እና አንድም ደግሞ በተፈጥሮ የሚገኙትን ምግቦች እየበላን ያደግነው እዚህ ግን በጣም በየፋብሪካው የገባ ኦልሞስት አሁን ማንኛውም ሱፐርማርኬት ብትሄጂ 70-85% በሙሉ ሰው ሰራሽ ነው። ያ ማለት ልክ ፈጣሪ እንደፈጠረው ኖርማል የሆነውን ነገር ቀያይረውት ለሰውነት የሚጎዳ ሆኖ ከ1976 ዓመተ ምህረት ጀምሮ በኢሮፒያን አቆጣጠር ይሄ በተለይ በዌስተርን እኛ በቴክኒካል ተርሙ ሜታቦሊክ ዲዚዝ ነው የምንለው፣ ግን ቀላል ነው። ብለድ ፕሬሸርን ይጨምራል፣ ዳያቤቲክስን ይጨምራል። እንደገናም ደግሞ ትንሽም ደግሞ ይሄ የውስጠኛውን ኦርጋኖች የሚያቅፍ ስቦች መፍጠር፣ ያ ደግሞ በራሱ ደግሞ ብዙ ጣጣ እየፈጠረ ነው ያለው። ከዛም ደግሞ ተርፎ ደግሞ ኢቨን የስትረስ ችግሮች ሁሉ አብሮ ከዛ ጋር ተያይዞ ተከትሎ እየመጡ ነውና ብዙ ጊዜ አሁን ኮሚኒቲያችን ከምታስቢው በላይ አብዛኛው ሰው በሽተኛ ነው። አሁን አሜሪካ ብትመጪ ብትወጪ ዝም ብለሽ 10 ሰው ኢንተርቪው ብታደርጊ 7ቱ ኢዘር ፕሪ ዳያቤቲክ ነው ኦር ፉል ፍሌሽ ዳያቤቲክ ነው። እንግዲህ ይሄ በሪኮርድ ነው ሬጅስተር የተደረገ ነው እና እኔም ራሴ አውስ ፓርት ኦፍ ዳት የዛ ነገር ሰለባ ነበርኩና ከመድኃኒት ሕክምና ትምህርት ቤት ከወጣ በኋላ
እዛ የተማርኩት ነገር እኔ ያለሁበትን ነገር ራሱ ላላቅልኝ አልቻለም። ስለዚህ ማድረግ ያለብኝ ነገር የተለያዩ ሪሰርቾችን በዓለም ደረጃ የሚሰሩ ሪሰርቾችን ማየት ነበረብኝና እንደ አጋጣሚ ሆነው አንድ ወቅት ላይ የሆነ የሜዲካል አዌርነስ ኮንፈረንስ ነበርና እዛ ከተለያየ ዓለማት የመጡ ሳይንቲስቶች ናቸውና እዛ ለመጋበዝ እድል አግኝቼ አንድ በጣም ስማርት የሆነ ኮሪያዊ ሳይንቲስት አገኘው። ለመጀመሪያ ጊዜ ነው የኒውትሪሽን ቴራፒ የሚለው ራሱ ኮንሰፕቱን ኢንትሮዲዩስ ያደርገኝና በቃ አሱናስ ሀገርህ እንደሄድክ መተህ እንዳስረዳኸኝ እኔ ግን እስካሁን የሰራው ሪሰርች በሙሉ አድርግልኝ ያልኩት ጥሩ ሰው ነው። እንደገባ በ24 ሰዓት ውስጥ የ2 ዓመት ሪሰርች ወደ 70 የሚሆኑ የሪሰርች አርቲክሎችና እነሱ ሀገር ብቻ አይደለም አሁን ካናዳ፣ አሜሪካ አሁን የማወራውን ሴሚናር የምሰጥበትን ኮንሰፕቶች ለምሳሌ ኖርዌይ፣ ሳውዝ ኮሪያ፣ ቻይና እና ጃፓኖች ናቸው ግን በፍጥነት ይሄዱት። አሁን ይሄ የማወራው ነገር ገና እዚህ ራሱ ካናዳም አሜሪካም አልገባም እና አሁን ትንሽ የአሜሪካ ኤንአይኤች ጾምን ወይ ደግሞ የሆነ ተወሰነ አማውንት ቆይተሽ ሰውነትሽ ረፍት ሰጥተሽ መመገቡን ነገር እኛ ኢንተርሚተንት ፋስቲንግ ነው ማለት ነው። ይሄን እሱ ቃሉን አወደውም፣ ግን ይሄ ስትራክቸርድ የሆነ ታይም ሪስትሪክትድ ፊዲንግ ሃቢትን ዴቨሎፕ ማድረግ በጣም ሲሪየስ የሆነ ሜታቦሊክ ላይ ወይ ደግሞ ጤና ላይ ያለውን ኢፌክት ሲተባበሩ ነው እና ያ ሳሳሰበኝ በኋላ ላይ በላይፍ ለውጥ ካመጣ በኋላ ለመጀመሪያ ጊዜ ነው የዛው አሜሪካ ነዋሪዎቹን ክሊኒክ የሚመጡትን ሰዎች መድኃኒቱን እንዴት እንደሚወስዱ እንደገናም ደግሞ የተለመደውን የትኛውን መድኃኒት ከፍ እናድርግላቸው የትኛውን መድኃኒት እንጨምርላቸው የሚለውን ነገር በትክክለኛው መንገድ መድኃኒት መውሰዳቸውን ከማረጋገጥ ከኔ ጋር ያ ነው እንግዲህ ስራዬ፣ ዋና ስራዬ። በኋላ ላይ አንድ ወቅት ላይ አንዱን ፔሸንቴን ለምን በእኔ ላይፍ ያለውን ነገር ግነት ለውጤ በጣም ስለገረመው በፊት በጣም ወፈር ብል ነበረ፣ በሽታ በጣም እንግላታ ነበርና በአንዴ ከስቼ እንደገና ደግሞ በጣም ጥሩ አቋም ኖሮኝ ሲያይ ጊዜ something happen እና ንገረኝ አለ። በቃ ያንን 30 ደቂቃ መጥቶ ከኔ ጋር የሚያሳልፈውን ነገር በሙሉ በኔ ላይ አፕላይ ያደረኩትን ነገር ሁሉ አስተማርኩት። የሚገርምሽ ነገር ከኔ ጋር ገና ሲገናኝ በ10 ዩኒት የጀመረ ፕሪዳቤቲክ ነበር። ከዛ ዳቤቲክ ሆኖ በ10 ኢንሱሊን ጀምሮ ሜትፎርማን ይወስድ ነበረ። በኋላ ላይ ወዝን 6 ወር ባይሞላ ጊዜ ውስጥ 80 ዩኒት ገባ። ሰውነቱ እየጨመረ የበለጠ የታመመ በኋላ ላይ ያው በዚህ ሲስተም ውስጥ ካስገባሁት በኋላ ይሄንን ቄት አስታጠቅኩት፣ ምግቡን ዲዛይን አደረኩለት፣ ዴሊ ላይፉን በደንብ አድርገህ ስሎሊ በኋላ ላይ 6 ወር አይ ቲንክ 6 ወር እስከ 7 ወር ባለ ጊዜ ውስጥ ከ80 ዩኒት ወደ ተመልሶ ወደ ቴኒስ ገባ። ውጪ የተዘዋወረ ይሰራ ስለነበረ ከዛ በኋላ ይሄን ያልኩትን ነገር አፕላይ ያደረገ ተመልሶ ከአንዳንድ ወራ ሲመጣ ስፖርት ጀምሮ ምክንያቱም በስልክ ኢንተርቪው ኮንሰልት አደረገው ስለነበረ ሌላ ሰው ሁሉ መጠበቅ እና እሱ ደግሞ በኮሚኒቲ በጣም ከባድ ፕሮሚናንስ ስለነበረ ብዙ ሰዎችን ይዞ ይመጣ ነበር። በኋላ ምን አልኩኝ እንዴ ይሄ ሰው እዚሁ ሀገር ዜጋ ነውና ይሄ ኢንፎርሜሽን እንደዚህ ትራንስፎርም ካለ እስከዛ ድረስ አንድ ሰው ለምሳሌ ዳያቤቲክስን ምሳሌ የማደርገው የኛ ራሱ ኢትዮጵያ ኮሚኒቲ አብዛኛው ሪፖርት ነው እንጂ እንደው አሁን እንኳን ሪኮርድ የሆነውን ዳታ እዚህም በካናዳም በአሜሪካ ብትመለከቺ ኦልሞስት 60% ሰው ኦልሬዲ በዛ ጉዞ ላይ ያለውን ያሳስበኛል። በጣም በቀላሉ ሪቨርስ መሆን የሚችል ነገር ውስብስብ ለሆነ ለጤና ችግር ቀላል እኮ አይደለም። አሁን ከስኳር ጋር በተያያዘ መንገድ የደም ስኳር ወይም ግሉኮስ ምን ማለት ነው በጣም የሚያሳስበው ነገር መድኃኒቱን ይወስዳሉ፣ ግን መድኃኒቱ ማንኛውም አሁን ለምሳሌ ወደ 24 መድኃኒቶች አሉ። ያን እንግዲህ በተለያየ መንገድ የኛ እንግዲህ የሕክምና ቱልቦክስ ነውና የሚቻለውን እንደ ጄኔቲካቸው እንደ ሳይድ ኢፌክታቸው እያየን የሚቻለውን እናደርጋለን። ያ የሚያደርገው ነገር ምንድነው? ስኳሩን ከደምሽ እያወጣ በቃ ወደ ተገኘው የሰውነትሽ ካዝና መስጠት ነው። ያ ግን በሽታውን ያሽለዋል ወይ አያሽለውም። ስለዚህ ምንድነው የማየው ፓተርን መድኃኒቱን ከጀመሩ ጀምሮ በ6 ወራቸው መጥተው ይታያሉ። ሁሉ ጊዜ የማየው ወይ ዶዝ እንጨምራለን ወይ ደግሞ መድኃኒት እንጨምራለን። ይሄ ጉዞ አያልቅ። አሁን ይሄ ሲሆን ግን ምንድነው እንጂ የምታስቢው ሰውየው ተሻለው አይደለም። አንድ ነገር ማድረግ የቻልነው እኛ ካልጋ ተነስተው መስሪያ ቤት ሰርተው ቀን ኑሯቸው ማድረግ ብቻ ነው የቻሉት። ግን
በሽታው ግን ከስር እየመረቀዘ ይሆናል። ስለዚህ የተወሰነ ቦታ ላይ ጣራ ይነካል። እነዛ ሰዎች ለዚህ ነው አይናቸው ኮምፕሮማይዝድ ይሆናል። እንግዲህ ቀላል መጀመሪያ አይናቸው ነው ማየት የማይችለው። ከዛ ደግሞ ኩላሊታቸው ላይ ታላቅ ጫና ስለሚፈጠር ኩላሊታቸውን ፌል ያደርጋሉ። ከዛ እንግዲህ ተመልከቺ፣ ኩላሊት ፌል ካደረገ ዲያሊሲስ ውስጥ ትገቢያለሽ። በቀን በሳምንት 3 ጊዜ ለ4 ሰዓት ማሽን ጋር ተሰክተሽ ላይፍሽ ሁሉ እንግዲህ ሚዝረብል ሆነ ማለት ነው። ከዛ ያ ደግሞ ምናልባት 5 ዓመት ይሆናል ዳያሊሲስ የሚሰራው። ከዛ በኋላ ደግሞ እንግዲህ ፌል ያደርጋል። አሁን ደግሞ እንግዲህ ዶነር እስክታገኝ ድረስ ወረፋ መጠበቅ ነው። ላይፍሽ እንግዲህ ተመልከች፣ በቀላሉ የተስተካከለ ነገር ብዙ ነገሮች የሚያዛባው። ስለዚህ አሁን የሜዲካሉ ኢንተርቬንሽን ወደዚህ አይነት ውስብስብ፣ ለምሳሌ አሁን ባለፈው አስረዳን ነበረ፣ እዚህ ጣት ጫፍ ላይ በጣም ስፔሻል ነርቮች አሉ። እንደገና ደግሞ በጣም ሴንሲቲቭ ሴሎች አሉና ደምሽ ከተለያየ ሄዶ እዛ የሚፈለገውን ነገር ስለማያደርስለት ትንሽ እንኳን ቁስል ካለሽ ቁስሉ አይድንም። ስፒል እንኳን ቢወጋሽ እየመረቀዘ ይሄኛውን በሙሉ በቃል አሁን ይሄ ጣታቸው የሚቆረጡ አምቴትድ የሚሆኑ አስቸጋሪ። ሌላው ደግሞ በጣም አስቸጋሪ ነገር ያሁን ያየሁት ደግሞ የኒውሮፓቲክ ፔን እንለዋለን። ማለት ስኳሩ ተጉዞ እዚህ ጫፍ የእጅሽ ጫፍ ላይ የእግርሽ ጫፍ ላይ ያሉትን ነርቮችን ይገላቸዋል ማለት ነው። ከዛ በኋላ ልክ ጣትሽን በዘይት ውስጥ እንደምታጠልቅ የሚሰማሽ ኮንስታንት ማያቆም እንቅልፍሽን ባዘር ያደርግሻል። ምንም ማያተራምሰው ነገር አለና ይሄንን ለመከላከል የሚደረገው ይደረጋል። ግን በሽታው እየከፋ ነው የሚሄደውና ከዛ ምን እናድርግ የሚላ ስንመጣ በፊት እንደሚሉት አንድ ሰው ወይ ሜታቦሊክ ሲንድሮም ብለድ ፕሬሸር ከያዘው ዲያቤቲክ ከያዘው የእድሜ ልክ በሽታ ነው ይባላል። አሁን ግን ያቀረ እስኪል የሚገርምሽ ነገር ይሄንን ነገር ኢቭን በዚህ በሰለጠነ ዓለም ላይ የሚኖሩ ሐኪሞች ራሳቸው የዛ አይነት ሜንታሊቲ ነው ያላቸው። አሁን ግን ወጣ ስትይ ከካናዳም ክልል ከአሜሪካ ክልል ብትወስጂ አሁን ሳውዝ ኮሪያዎች እንደገናም ደግሞ ኖርዌይ ብትሄጂ እኔ አሁን ከነሱ ጋር ሳይንሶቹ ጋር አብሬ ሪሰርች ማድረገው እነሱ ያደርጉትን ነገር ሁሉ ጊዜ ወደ እኔ ይመጣልና አዲስ ነገር ውስጥ ገብተዋል። ምግብሽን በአፍሽ ከገባ በኋላ ደምሽን ከነካው በኋላ በመድኃኒት ከምታሳድጂው ወደ አፍሽ ባይገባስ የሚል ትልቅ ቀላል ጥያቄ እኮ ነው። ኮመን ሴንስ። አሁን ትልቁ ችግር ታዲያ የደምን ስኳር ከፍ የሚያደርጉ አሁን ችግሩ የሚበላ ምግቦች ሁሉም አንድ አይነት አይደሉም። አሁን በዚህ ጊዜ እኛው እግዚአብሔር አካላችን ሲፈጥን ስኳሩን ራቁቱን እንድንወስድ አንድ ለማድረግ አይችል። አይተን እንደሆነ ለምንድነው እንዳለ እግዚአብሔር የፈጠረውን ተክልም ይሁን ምግብ በትንትን አድርገው በማሽንና በኬሚካል ስኳሩን ብቻ ራቁቱን ያወጣል። ያ ቀጥታ ከመላትሽ ጀምርና አንጀትሽ ጋር ታደርስ ራሱ ስኳርሽን እትየለ ያወጣዋል። ያን ለማስተናገድ ምክንያቱም ባለፈው እንደዲሞች ሊያሳዩዋችሁ በዛ በትልቅ ጀሪካ ውስጥ አድርጌ አንድ ሻይ ማንኪያ መሆን ያለባት። አሁን ግን አንድ ሶዳ ግጥም አገዝተች ኦልሬዲ 9 ማንኪያ ጠጥተሻል። ያንን እንግዲህ ከአመት እስከ አመት የምታደርጊ ከሆነ ገስዋት ሰውነትሽ የሚቻለውን ያክል ያደርግና በኋላ ብሬክዳውን ያደርጋል። አልቻልኩም ይላል። በቃ የዛን ጊዜ ነው በሽታው ሁሉ ተከታትሎ ይመጣውና እኔ ዳያቤቲክስን የዋና የበሽታ ዋና ማስተር ብዬ የምለው ለዚህ ነው። ምክንያቱም አንድ ስኳር ከተበላሸ ያ ተከታትሎ ደግሞ የሰውነታችን ደም መዘዋወሪያ ቧንቧዎች እንደፈለጉ ሊለጡ የሚያደርጉ ጋዞች አሉ። እነዛ እንዳይፈጠሩ ይከላከላል። ከዛ ደግሞ ሰው ልክ ዳያቤቲክ ከሆነ በኋላ 2 ዓመት ጠብቆ ብለድ ፕሬሸር ያጋጥማል። ከዛ ደግሞ 1 ዓመት ጠብቆ ደግሞ ኮሌስትሮል ያጋጥመዋል። እንግዲህ ተመልከች፣ ሰው አንድ ሙሉ አካል ስለሆነ ውስብስብ ነው። ስለዚህ ግን እቺ ዳያቤቲክስን የምታስከትለው ሪቨርስ ከተደረገች ቀጥሎ ደግሞ ስቴፕ ባይ ስቴፕ ብለድ ፕሬሸሩም እንዳለ ዲሳፓር ይጀምራል፣ ኮሌስትሮል መስተካከል ይጀምራል። ስለዚህ ይሄንን ለማድረግ ነው እንግዲህ በሰፊው አዌርነስ ለመስጠትና ከኔም ራሱ ክላይንቶች የነበሩ እስካሁን ድረስ እንግዲህ the last 4 years ቢዚ ነኝ። ያው ታውቂያለሽ፣ ሰምተሻል። ባለኝ ግን ጊዜ እንደምንም ስኬጁል ውስጥ አስገብቼ በየ15 ቀኑ ማያቸው 8 ፔሸንቶች አሉኝ ማለት ነው። ክላይንቶች የተለያዩ አሁን ለምሳሌ አውስትራሊያ 2 አሉኝ፣ ኖርዌይ 2 አሉኝ። አሁን በአሁን ሰዓት አንድ ሳውዝ አፍሪካ አለ፣ አንድ ኢትዮጵያ አለ፣ አንድ ከካናዳም ደግሞ አለ እና 8ቱን አሁን በተለያየ ጊዜ ሪኮርድ እያደረኩኝ ፕሮግረሳቸው በደንብ አድርገን እናያለን። እንግዲህ አሁን የኔ ፊሎሶፊ ምንድነው፣ አሁን በኖርማል ላብ ላይ ማታያቸው ለኛ የሚያስፈልገን የውስጥ ሰው ችግር ጤነኛ መሆኑን የሚያመላክቱ የደም ውጤቶች አሉ። በኖርማል ሕክምና እሱን ብዙም ነገር ያይሉት። ለምሳሌ አንድ ዶክተር ዝለኛል ዶክተሬን ኢንሱሊን ማወቅ ፈልጋለሁ አልኩት እና ዋይ ለምን ያስፈልጋል? ምክንያቱም ጋይድላይን ላይ የለም።
እነሱ ይፈልጉ ስኳሯን ብቻ። ለምን ስኳሯ ከፍ አለ መድኃኒት ለመስጠት ነው። ግን አሁን ዝም ብለህ መድኃኒት ሰጠኛለህ፣ ኢንሱሊን ሬዚስታንስ ከባድ ችግር አለብኝና እሱ መሻሻሉን በምን አውቃለሁ? በ24 ሰዓት አሁን መስጠት መድኃኒት በ24 ሰዓት ውስጥ ሰውነቴ ማምረት የሚገባውን ኢንሱሊን እያመረተ ነው ወይ? አሁን ስኳሩ ብቻ አይደለም። አሁን ደግሞ የሱ ስኳሩ ደግሞ ታናሽ ልጅ ደግሞ ኢንሱሊን ይባላል። እሱ ደግሞ መጥቶ ደግሞ ስኳሩን ከደሜ ለማስወገድ ያለውን በሰውነት ያለውን ሁሉ ህዋስ ሴል ወሰዱ ስኳር ወስዶ እያለ ተሸክሞ ኢንስትራክሽን የሚሰጥ ነው። በኋላ ኦልሬዲ የሚቻለውን ካደረገ በኋላ ሴሎች በሙሉ በራቸውን ዘግተው እኛ ከዚህ በኋላ ስኳር ይባላል እንቀበልም፣ ይሄው የተቀበል ፋት በፋት ሆነናል ከዚህ በኋላ ብለው ይዘጋሉ። አንቴናቸውን ታች ያደርጋሉ። ከዚህ በኋላ የሚሰማውም የለም። ለዚህ ነው ሰው ኢንሱሊን ሬዚስታንስ የሚባለው። ግን ያ ኮምፕሊኬትድ የሆነ ነገር ውስጥ ይገባል። ስለዚህ ምንድነው ይሄ እንደመሰለ አንዳንድ ጊዜ ደግሞ ሰው ዳዊት ብቻ አሁን ደግሞ ይሄ ዋናው ሰውነትሽ የምትከመትበየው ምግብ ከምትወስጂው ተላይ ከመተንፈሽ ራሱ አየር ይሄ ሞደርን ዓለም ላይ ስለምንኖር ማለት ነውና ብዙ ቶክሲኖች ወደ ሰውነታችን ይገባሉ። ያንን የሚያጣራልሽ ኦርጋን ጉበትሽ ነው። አሁን ጉበትሽ ደግሞ ምን ብዬ ልንገርሽ፣ የሰውነትሽ ከምትበየው ምግብ ኃይል ያንን ኤነርጂ አከፋፋይ ዋና ሄድኳርተር ነው። እሱ እንግዲህ ኮምፕሮማይዝ ከሆነ ወይ ደግሞ ጥቅም የለሽ ከሆነ ችግር ሆነ ማለት ነው። ስለዚህ ምን ይሆናል? ለምሳሌ ባለፈው ስናገር በነበረው ስለ ጤና ሰው ሲያስብ ቬጂቴብል እና ፍሩቱን ደግሞ ጨምቀው ነው ሰው የሚጠጣው። ያ ማለት ለኔ ለምሳሌ ኦሬንጅ ጁስ ብታመጪ ቤት ውስጥ ኦሬንጅ ውስጥ ያለውን ስኳር መጠን ውሃ ፈላና ስኳር እኩል ጨምሬ ሰውነትሽ በሁለቱ መካከል ያለውን ዲፈረንስ ያውቀው ወስጥሽ ብለሽ ስኳሩን በውሃ ብጥሽ እንደመጣት ነው የሚቆጥር። ስለዚህ እግዚአብሔር ግን ሲፈጥረው ብርቱካኑን ከብዙ ፋይበር ጋር አድርጎት ስትበዩ ብርቱካኑን ከፋይበሩ ጋር ስለምትወስጂው እዛው ስኳሩን ንቅ ያደርገውና አንጀትሽ ውስጥ ቀስ እያለ ስለሚጓዝ ሰውነትሽን ሰርፕራይዝ ያደርገው ማለት ነው። እና ያ ሰላም ነው። አሁን ግን እኛ ጨምቀነው በቃ ቁርሳችን ጋር ጤና ያደርግን ይወስዳል። ግን ቤዚክሊ ስኳር ይጠጣል በጠዋት እንደዛም ደግሞ በጠዋት ገና ሰውነትሽ እኮ ኢነርጂ የሚያስፈልግበት ሰዓት ላይ በቃ ጠዋት ላይ ይሆናል። አንዴ ደግሞ ጠዋት ትንሽ የደም ስኳር ከፍ ካለ ቀኑን ሙሉ በቃ ያንን ስኳር የሚያሳይ ነገር ነው። በቃ ክሬቭ ታርጊ መጥቶ ይበቃ በየሁለት ሰዓቱ ይርብሻል። ስለዚህ ያን አይነት ኮምፕሊኬሽን ኮንቲኒየስ የሚቀጥል ከሆነ የታይም ጉዳይ ነው። አሁን ሰዎች አንዳንድ ጊዜ ይመጡና ኔጋ እኔ እኮ ስኳር የሚባል ነገር የለብኝም ምክንያቱም ዶክተሬ 90 ነው ብሎኛል። በቃ ምክንያቱም ከ70 እስከ 100 ስለሆነ ማለት ነው ሌቭሉና ኦኬ። እኔ ግን ጥያቄ ደግሞ ታዲያ ሰውነትህ ወይ ደግሞ ሰውነትሽ ከ70 እስከ 90 ሲሆን ምን እየሰራ ነበረ? ስለዚህ የታይም ፋክተር ነው ማለት ነው። ነገ ከሁለት ዓመት በኋላ ብትቆይ 90ውን አልፎ 100 ቁጥሩን ይጠሳ አለቀ። ስለዚህ አሁን ይሄ ሰዎችን የላቦራቶሪ ራሱ እያዘናጋቸው ነው። ምክንያቱም ዶክተርሽ የሚነግርሽ አይ አንቺ አሁን ኖርማል ነሽ ምን እያለሽ ነው ማለት ነው። እችን ቅጠል ሳጥሺ 5 ሳንቲም ነገር ላደርግሽ አልችልም ማለት ነው። ግን አሁን በኔ ፐርስፔክቲቭ በደረስኩበት ምርምር ግን ሳየው እንደ ሕክምና ባለሙያ ከሰባ ደምህ ወደ 90 መጥቷልና ይሄ ነገር አሳሳቢ ነው። ገና ሳይቃጠል በቅጠል ማድረግ የሚገባ ነገር ይሄ ነው ብሎ የሚነግርሽ ዶክተር የለም። አሁን እዚህ ላይ የገባው ሰዎች ውስብስብ ጤና ችግር ከመግባታቸው በፊታቸው ትንሽ የሪዛልት አድርገው ይሄ ሬንጅ የሚባል ነገር ራሱ ማን እንደፈጠረው ማላውቅም። ምን ማለትም እንደሆነ አይገባኝም አንዳንድ ጊዜና ዋይ ለምን እንደዛ ይሆናል? ስለዚህ እዚህ ላይ አስቀድም የምናደርግ ከሆነ አትዘናጉ። ሌላው ሰው ዳያቤቲክ የሆነበት ጊዜ የዛሬ 2 ዓመት እንደናንተው ነበር። ስለዚህ በዛሬ በእናንተና ይሄ ደም ገፍቶ 110ን አልፎ ወደ 120 እስከደረሰ በኋላ አለቀ። ሰውነት ተብላሽቷል ማለት ነው። ዘይን በእጃቸው ወደቅሽ ከአንድ መድኃኒት በቃ አለቀ። ራሱ ጠዋት ላይ ዶክተር ጋር ሄደሽ በቃ ደምሽን አይቶ አንተ ዳያቤቲክስ ሆነሃል ብሎ የሚነግረው ራሱ ዜና አሰቃቂ ዜና የሚያሳዝን ነው። ከዚህ በኋላ በመድኃኒት ላይ ብቻ ነው ያከርሙሽ። የላይፍ ስታይልሽን እንድትለውጪ ግን ማንም ይረዳሽ የለም። ስለዚህ አሁን የታወቀውን ነገር ምንድነው? ቀድሞ ሰውነትሽን አሰልጥኖ ወደ ቀደሙ ማምጣት። ከዛ በኋላ ደግሞ አንዴ በዛ መንገድ ከተስተካከለ በኋላ ደግሞ ወደሚቀጥለው ደግሞ ጣጣ ውስጥ እንዳትገቢ ነፍሽ ኖርማል ነው ማለት ነው። አሁን ኢቭን በቅርብ ጊዜ ደሜን አሰርቻለሁ። ከ17 ዓመት የነበርኩ ጊዜ ያለ ደም ፕሮፋይል ነው ያለኝ።
ኮምፕሊትሊ ያ ብዙ መድኃኒት የሚያስፈልገው ዲስኦሽን ዲስአፒር አድርጓል። ደግሞ ደምሽ አዋሽ ምን ይሉታል? አሁን እንግዲህ አሁን እኔ የምለው ነገር መስራቱን አለመስራቱ እነሱ በሽታ አለብሽ ባሉሽ መሳሪያ ተጠቅሜ ያረጋገጥኩላችሁ። ስለዚህ ይሄ ነገር ነውና ብዙ ይገርምሻል ከረዳኋቸው ኦልሞስት ወደ 37 የሚሆኑ ዳያቤቲክስ በሽታ ሆነ ኮምፕሊትሊ አንዳንድ ጊዜ 20 ዓመት የነበሩ 15 ዓመት የነበሩ ብዙ አንዳንድ 5 መድኃኒት 3 መድኃኒት የሚወስዱ የነበሩ ሁሉ ዛሬ ቀስ በቀስ ሰውነታቸው ቀስ እያለ ጠጣውን ተከታታቸው ሳናጠላደፈው ስቴፕ ባይ ስቴፕ ሳይንስን በተከተለ መልኩ ቀስ እያለ ትንሿ ጣታቸውን ያንቀሳቀሱ ሳይመስላቸው ኤፈርትለስሊ ከአንድ አይነት ላይፍ ስታይል ወጥተው በሽታን ከሚያመርት አምራች ላይፍ ስታይል ወደ ጤናቸውን ወደሚያለመልም ላይፍ ስታይል እንዲመጡ ከምላሳቸው ቴክስቸር ጀምሮ ከምግብ ቴስት ጀምሮ ያለውን ነገር በሙሉ መለወጥ ጀምር ማለት ነው። አሁን ትልቁ ጥያቄ ኦኬ ሳይንሱን አስረዳዋችሁ ገብቶናል፣ ግን አሁን የምትለውን ነገር በሙሉ እንግዲህ ያው ብለ እንደምለው እንግዲህ የትንፍጩ ዱቄቱን አምጪ ነው ቆጤቱ በምንድን ነው ሳህኔ ላይ አሁን በኢትዮጵያኛ ሲተረጎም እንዴት ላድርገው ሳህኔ ምለውን ነገር አንድ ወቅት ላይ አንቺም ባለቤት ተካፍላችኋል። the 21 days ዶክተር ዳኒ በቀን አንዴ ሲበላ አይበላው ምግብ የሚለውን ነገር ቱኪቶ ናዘር ሌኮ ምንድነው እኔ ቤቴን ማድረግ ነገር ለካ እኔ ይሄን ነገር ማድረግ ያለብኝ አላወቅኩ ነበርና ምን ሆነ ኦኬ ሾፒል መጀመሪያ ቪዲዮውን አንድ ቀን ቀደም ብዬ ለኔ ጀመርኩት ማለት ነውና ሾፒል ሊስት አወጣለሁ፣ ሜኒው ዲዛይን አደርጋለሁ፣ ሁሌ እንደማደርገው ማለት ነው። ሌላ ጊዜ ስለለመድኩት ያና ካልቸገር እንደዚህ መጻፍ ነው ያስፈልገኝም። አሁን እኔ በየቀኑ መሰራው ነገር አልቅ፣ ምክንያቱም ዋናው ሮ ማቴሪያሉ ነው አይደለም። ያንን አሁን አእምሮዬ ሁሌ ክሬቲቭ መሆን ጀምሯል። እኔ አሁን በፊት ብትጠይቂኝ እንቁላል በስንዴቃ ቢቀቀል ትክክለኛ ቴክስቸር እንደሚያመጣ አላውቅም ነበር ኩክ ማድረግ ቀርቶ ገብቶ አይደለም። እና ዛሬ ግን በጣም ኮምፕሊኬትድ የሆነ ኢቭን በኩሊነሪ ስኩል እንኳን ሊሰሩ የማይችሉትን ኮምፕሊኬትድ የሆነ ያው አይተሽዋል ሌር ባይር እንዴት ፍሌቨር እንደምንሰራና ሳይድ ዲሹም ሳይቀር ዋና ሚሉም ሳይቀር ያን ሁሉ ሰራል። እንግዲህ አሁን ትልቁ ነገር ምንድነው ምግብን አሁን ለምሳሌ ቅድም እንዳልሽው እንደ መድኃኒት ማንጠቀም ከሆነ የታይም ጉዳይ ነው እንጂ መድኃኒቱ ራሱ እንዴ ምግብ እኮ አሁን ሜትፎርማን በቀን 3 መውሰድ ያለብሽ ጊዜ አለ which is almost 1000 ሚሊግራም እስከ 2500 ሚሊግራም ይወስዳሉ። በዛ ላይ ደግሞ መድኃኒቱ ከጎንዮሽ ጦስ ጋር ነው የሚመጣው። ስለዚህ ያንን አሁን ኢቭን ለማስቀረት ስለዚህ ምን አረግን በቃ ለእናንተ ሪስፔክት ከሆነ ያው እንግዲህ ሁሉ ጊዜ የጤና ምግብ ሲባል ሰው ቦሪንግ በቃ ቅጠላ ምናምን አድርጎ የሚያስበው ግን እንዴት አይነት ሌክዠሪየስ እንደሆነ እንደውም የተሻለ ላይፍ ስታይል እንደሆነ ለማሳየት ነው ሞከርኩትና ሌላው ምሳሌ አሁን ክሊያንቶችን የማደርገውን ነገር ፐብሊኩ እንዲያደርግ ያደርኩት ባለፈውና ከኔ ጋር አሁን ጨርሰው 3 ወርም ሆነ ቆዩ በኋላ ሲመረቁ ከኔ ጋር ሰርቲፊኬት ከመጣቴ በፊት አሁን እናንተ ጥሩ ናችሁ ቀጥሉ ከማለት በፊት የመጨረሻ ብለድ ወርካቸውን አሰርተን ከጀመሩበት እስካሁን ድረስ የደረሱበትን ጉዞ አይናቸው ያል በደንብ ታቡሌት አድርጌው አሳያቸዋለሁ፣ ተረጉምላቸዋለሁ፣ አሰለጥናቸዋለሁና መጨረሻ ላይ እስከዛሬ ያሳጠናቸው ሮ ማቴሪያሉ አላቸው የሚጀመርበት ጥሩ ይሁን መነሻው ሮ ማቴሪያል የሚገዙት ነገር ያውቁታልና አሁን ራሳችሁ ሜኑ ፍጠሩላቸዋል። 3 ደቂቃ ቪዲዮ አንስተው የጨመሩትን ኮምፖነንት ለምን እንደጨመሩት ፍሌቨር ቴክስቸሩ እንዴት እንደሰሩ ምክንያቱም መጀመሪያ ስንጀምር እንደምላሳቸው መጣፈጥ እንደለመዱት ከዛ የተቀራረበ ግን ጤነኛ ምግብ ነው የምንሰራውና ያንን ሰርተው ያመጣሉና አንዱ ክራይቴሪያ ምንድነው ምግባችሁን ፊት ለፊት ስታቀርቡ ያማረ ፕሬዘንቴሽን ይሆናል። አሁን ሬስቶራንት ትራሳችን ጥሩ ፊሊንግ እንዲኖረን ነው በጣም ፋንሲ አድርገው የሚያቀርቡትና ዞሮ ከኪሳችን ያለውን ገንዘብ እንድናወጣ ማለት ምግብ ነው፣ ግን አቀራረቡ ላይ የበለጠ ስኪል አፕላይ ስለሚያደርጉበት ከ20 ብር 50 ብር ክፈሉ ብሎ ቀር ማለት ለዛን። ግን አሁን ይሄን ኮንሰፕት ለላይፋችን ያለንን ሪስፔክት የምናሳይበት ስለሆነ ስንሰራው ደግሞ ኢቭን ያችን እንኳን ፕሬዘንቴሽን ለማድረግ የምናደርገው ኮሚትመንት ራሱ ላይፋችን ሴሌብሬት እንደማድረግ ነው፣ ሄልዛችን ሴሌብሬት እንደማድረግ ነውና ደግሞ አንዳንድ ጊዜም ሳይኮሎጂካሊ ደግሞ አይን ነው የሚበላው መጀመሪያ ወደ አፍሽ ከመግባቱ በፊት። ስለዚህ በቃ አእምሯችንን ጤነኛ ምግብ ማለካ እንደዚህ ቆንጆ ነው፣ ጤነኛ ምግብ ማለካ እንደዚህ ኮምፕሌክስ ነው። አሁን ባለፈው እዚህ ከፓስተር ጋር እንደውም ከባለቤቱ ጋር የምነበረች አማንም ነበረና የምለውን ነገር በቀላሉ ሄደ ሰራ እና ባሳየው ጊዜ እኔ እኮ ጤና ነገር ሲሆን ስለማይጣፍጠኝ ነው ኮንቲኒየስሊ ማልቀጥለው አይነት ነገር አለ። ቁጭ ብሎ ሁሉም ባዶ ሳህን የመለሰ
ፕሬዘንቴሽኑ ልክልሻለሁ፣ ፒክቸሩን እንደውም ልክልሻለሁ። አሁን በዚሁ ማህተም ማስገባት ትችላለሽ። እና እዚህ whole thing እና እንግዲህ አሁን ቀስ እያለ አሁን ባህል እየሆነ መጣ። አሁን እንደምታየው ቻናሉ ከተጀመረ ላይ 4 ዓመት 5 ዓመት ይሆናል። አሁን እኔም መጀመሪያ እንደው 10 ሰው ብረዳ ብዬ ነበር። ለኔ ትልቅ ነገር ነው። ዛሬ ቁጭ ብዬ ቤቴ ሌሎች ነገሮች ላይ ከምትል ሆኜ በወር ውስጥ እስከ ሚሊዮን ህዝብ መጥቶ ቻናሉን ያን በተለያየ መንገድ ይቀርባል። እስካሁን ድረስ ዳታውንም ሳየው ይመጣሉ ደጋግሞ 60% የሚሆኑ ፐርማነንት ቪውወርስ ናቸው። ሰብስክራይብ ባያረጉ ዳታው ይነግርሻል ስንት ጊዜ እንደሚመላለሱ እና 40% ሰብስክራይብ ያደረገው ራሱ አሁን ግማሽ ሚሊዮን የሆነው። ስለዚህ 60% በተጨማሪ ኦልሞስት ወደ ሚሊዮን ተኩል ሰው ቻናሉን ፍሪኩዌንትሊ ያየዋል። which means ቀላል ነው። ትልቅ ኮሚኒቲ ነው በሰዎች ላይ እንደዚህ አይነት የጤና ኢምፓክት መፍጠርና አሁን እዚህ ራሱ እናንተ ቸርች የመጣው ጊዜ 3 ሰዎች ይሄ ዳያቤቲክስ የተቀለሰውልኝ አርትራይተስ የጠፍቶልኝ እያሉ ሲነግሩኝ እንዴት ደስሰማኝ ደስታ ነሻችሁም። እና ይሄ ነው አሁን በኮሚኒቲ እየሆነ ያለው። እና ሞር ደግሞ ኢንፎርሜሽን ከፈለጉ የጤና የፌስቡክ ኮሚኒቲ ፈጠራ ይላቸዋለሁ። በጣም ኮሚትመንት ይጠይቃል። እዛ ላይ አሁን ዩቲዩብ ያው ካልቸሩም ስለሆነ ከ12 ደቂቃ በላይ ማቅረባችም እንዳይሰለቻቸው ብዬ ግን የውስብስብ የሆነን የጤና ኢንፎርሜሽን እንደምንም አቀጣጥነሽ ከዛ ደግሞ ለ10 ዓመት ሰው እንደምታወሪ አድርገሽ በዛች 12 ደቂቃ ውስጥ የሚገባውን ሳታሰለቻቸው ሳትፈት የሆነ አዌርነስ እንዲኖራቸው ያን ቀስ እያልኩ በጥበብ ዴቨሎፕ እያደረኩ አሁን ነው ቢካም ማይ ሰከንድ ኔቸር። እንግዲህ እሱ አንዱ ነው። ግን በኋላ ታስበው ከምር እኛ ሞር እንፈልጋለን የሚሉ እየበዙ መጡ። ስለዚህ ምን አልኩኝ፣ ኦኬ ልክ አንድ ሰው ከኔ ጋር ክላይንት ሆኖ ሲመዘገብ ከመጀመሪያ አንስቶ እስከ መጨረሻ ማስተምረውን ትምህርት በቪዲዮ ለ18 ሰዓት የሚፈጅ ቪዲዮ ዊክ 1 ዊክ 2 ያልኩኝ እዛ ላይ አፕሎድ አድርኩላችሁ። አሁን ማንም ሰው የኔ ጤና ሄልዝ ጀርኒ ፌስቡክ ሜምበርስ ሆኖ ምናምን ዝም ብሎ አይመዘገቡም። አየዋለሁ። አፕሮቭ ከማድረግ በፊት የምጠይቃቸው ጥያቄዎች አሉ። እነዛን ፕሮፐርሊ መመለስ አለባቸው እና ያን ካለፈ በኋላ እንዴት አደርጋቸዋለሁ? ገቡ ተቀላቀሉ ማለት ነው። እዛ ላይ ለምሳሌ አሁን የውሃ ፋስቲንግ እናደርጋለን በአመት 3 ጊዜ ለ5 ቀን ቅዳሜ ዕለት እና በተቻለ አንዳንድ ጊዜ ደግሞ እሁድ ዕለት መጥቼ በጥንቃቄ መጾም እንደሚገባች ለምሳሌ ሴቶች ነው መጾም ያለባቸው፣ በተለያየ መድኃኒት የሚወስዱ የተለያየ ዲዚዝ ኮንዲሽን ላይ ያሉ ሁሉ እንዴት ማድረግ እንደሚገባች ደግሞ እንደዚህ አይነት ማንኛውም በጤና ላይ ኢፌክት የሚያደርግ ላይፍ ስታይል ቼንጅ ሲመጣ ደግሞ በጥንቃቄ መደረግ አለበት። ጾም ለመያዝ አሁን 5 ቀን ምን ከሆነ ስንት ቀን ነው የምንዘጋጀው? በጾሙ ላይ ያለን ደግሞ ምን አይነት መጠጦች ምንጠጣው? ምክንያቱም ከ5 ካሎሪ በላይ የምትወስጂ ከሆነ ጥቅሙ ይፈርሳል አይደለ? ስለዚህ ያ እንዳይሆን በጥንቃቄ አንዳንድ ጊዜ የቱ ጋር ሲሆን ለምሳሌ ያለመዱ ሰውነታቸው በውስጣቸው ከማሰብ ማቃጠል ካለመደ አበሳ ስለሚሆንባቸው አንዳንድ ጊዜ ደግሞ ከተለያየ የምግብ አይነት ደግሞ ቶክሲን ስለሚጠራቀም አንዳንድ ጊዜ ጉበትሽ ብቻ ያደርግና የቀረውን ስብ ምንድነው ቶክሲን ይጋጠራቀምና ፋሴል ውስጥ የሚያከማቸውና አንዳንድ ጊዜ በጾም ላይ ስንሆን ፋሴሉ ሜልት ስለሚያደርግ አብሮ ቶክሲኑን ብለድሽ ላይ ይለቀዋልና ያ ራሱ እንዳበሳ ይፈጥራል። ያንን በባይልሽ ወይ በባይልሽ አርጎ ወይ ደግሞ በሐሞትሽ አርጎ ወደ ትልቁ አንጀትሽ ነው ምግብ የለም። ስለዚህ እዛ ይጠራቀምና እንደገና ተመልሶልሽ ደግሞ ከትልቁ አንጀትሽ እንደገና ይመጣዋል። ያ እንዳይሆን ሶልት ዋሽ ያላለም ግፍ የሚያርመጠጣ አለ። እሱን እናዘጋጃለን በቤት 3ኛ ቀን ላይ እንወስዳለን እና እንደዚህ አይነት ትሬኒንግችን በደንብ እንሰጣለን። እና አሁን ለዚህም ብለው ምንድነው አንድ ፍላጎቱ ካላቸው ወደዛ ጆይን ማድረግ ይችላል። እስካሁን የተናገርካቸው ነገሮች በጣም ምንም ጥያቄ ውስጥ የሚገቡ ነገሮች አይደሉም። ሰው አንድ ችግር ውስጥ ሲገባው መፍትሄ ይፈልጋል። እኔ በዛ ነገር ውስጥ ባል የሚያወጣኝ ነገር ፈልጋለሁ የምትለው ነገር እንደሚያወጣኝ አውቃለሁ። ግን ያን ነገር መጀመር ትልቅ ከብዶኛል። ያን ነገር የሚረዳ ነገር ምን ታደርግ ገብቷል አባባሌ። በጣም ለምሳሌ የውሃውን ጾም ይፈልጋል ሰው፣ ግን በውሃ መጾም ሲበላ የከረመ ሰው በጣም ከባድ ሆኖበታል። እየፈለገ ማድረግ አልቻለም። የጤናማ ሄልዚ ምግብ ብለህ የምትሰራቸውን ነገሮች ማድረግ አልቻለም። ይሄንን የሚረዳው ነገር ምን ታስብ ትነግረናል? ኦኬ እኔ ራሴ እንደውም ምንድነው ሰውነታችን በጣም ዴሊኬት ነገር ነውና ዝም ብሎ የሚፈታጠን ነገር የለም ማለት እንደውም እኔ
ብዙ ጊዜ ሰዎች በምንሰጣቸው ኢንፎርሜሽን በጣም ተበረታተው እንደውም ነገሮችን በጥድፊያ ሲያደርጉ የበለጠ ጉዳት ይፈጥራሉ። እኔ ለዚህ ነው አሁን በዚህ ፕሮግራም ውስጥ መግባት ከፈለጉ ያው ቀደም እንደጠቀስኩት እዛ ላይ የዚህ የፌስቡክ ግሩፕ ላይ ቢቀላቀሉ በጣም ይጠቀማሉ። አሁን ኦልሞስት አሁን ባጭሩ ይመለስልሽን በ70% ያክል ይረዳቸዋል ብዬ አስባለሁና ግን አሁን ትልቁ ነገር ባለፈው ምን አለ መሰለሽ፣ ለምሳሌ አሁን ሰው ውሃ ጾም ከመጾሙ በፊት መጀመሪያ ሰውነቱ የሚያስለምደው ስናካው በዚህ ዌስተርን ነው ዓለም ወደ 8 ጊዜ ነው የምንበላው። በተለይ የመጨረሻው ከመተኛት በፊት ያለችዋ ስናክ በጣም ሲሪየስ ነች። ለሰውነት እረፍት እንኳን አይሰጥም። በዛ ላይ ከመተኛታችን 3 ሰዓት ቀደም ብሎ መብላት በአፋችን ምግብ የሚባል መብላት የለበትም። ምክንያቱም ምግብ ባለ ጊዜ ኢንሱሊን ከተፈጠረ ሜላቶኒን የሚባል ለመተኛት የሚያዘጋጅሽ ሆርሞን አይፈጠርም። ከዛ ወይ ደግሞ ጧት ስነቂ የሚያነቃሽ ኮሌስትሮል የሚባል ሆርሞን አለ። እሱ ያለ ሰዓቱ እንዲፈጠር ይሆናል ማለት ነው። አንቺ ደግሞ ልትተኝ ትችላለች ግን የመጀመሪያውን ስሊፕ ሳይክል አልፈሽ ወደ ሶስተኛው ደርሰሽ ሰውነትሽ የሚታደስበትና ብዙ አይነት ሰውነትሽ የሚያስፈልግ ኬሚካል የሚፈጠርበት ሰዓት ላይ እዛ ውስጥ አትገኝም። ስለዚህ እንቅልፉ ራሱ ኳሊቲው ወደታች ይወርዳል። ፕላስ ደግሞ ማንኛውም አይነት በሽታውም ጭምር እየባሰ ይመጣል። አንድም የእንቅልፍ ማጣት ነገር ከምግብ ጋር ያልተናነሰ ጥቅም ስላለው ማለት ነው። ስለዚህ መጀመሪያ የሚያደርጉት ስናካቸውን በሙሉ ቀስ እያደረገ ምክንያቱም በየሁለት ሰዓቱ ከመብላት በምሳና በቁርስ መካከል ያለችውን ስናክ ካንስል ማድረግ፣ ከዛ ደግሞ የናይቷን ደግሞ ካንስል ማድረግ። ኦኬ ያንን ለ3 ሳምንት እናደርጋለን። ስሎሊ ምንም ያጣጥፍ ነገር የለም። እንደው ሰውነታችን ተሯሩጦ ይገባ አይደለም። በኋላ አንድ ሰው ዳያቤቲክ ሆኖ ከመመርመሩ በፊት ከኋላ ከ6 ዓመት እስከ 10 ዓመት ታሪክ አለው። ሰውነቱ ታግሎ ወደዛ አይነት ችግር ውስጥ የገባው። ስለዚህ ለማውጣትም ደግሞ ያንኑ ያክል ትዕግስት ያስፈልጋል። ምንም ይጠላልፍ ውጤቱ ያማረ ነው የሚሆነው። ሰውነትሽ ናቹራሊ ነው የሚገባው። አንደኛ ደግሞ ከአንድ አይነት ኢንዛይማቲክ ሲስተም በሽታ ከሚከተል ወደ ጤና ማድረግ ካለበት ስሎሊ ነው የሚሆነው። ብዙ ሰዎች ከአንድም 3 ከኔ ጋር ክላይንት ሆነው መርገው ያልኳቸውን ሪዛልት እንኳን 2 ሰዓት መብላት ሲገባቸው ገፍተው ተበረታተው 7 PM ላይ የበሉ ሰዎች ከኔ ጋር አልቀጠሉ። ምክንያቱም ምለው በአማርኛ ባወራውም ግን ከጀርባው ብዙ ስብስብ የሆነ ሳይንስ ስላለው ሲምፕል ኢንስትራክሽን ይመስላል ግን በሰውነት ላይ የሚያስከትል። ለዚህ ነው አሁን ኦኬ እኔ አሁን እሱ ያሰበችው አንድ ለምሳሌ ስልሽ መታ በቃ ዶክተር ዳኒ ይገርማል፣ እኔ እኮ እንኳን አይደለም ቁርሴ ሚስላረ ቀርቶ ዛሬ 7 ሆኖ የበላሁት አለች። በቃ እኔ አዘንኩ። ኦልሬዲ ያን ከሳማው በኋላ ልክ ሴሽናችን በጨረስን ገንዘብ አረፈ እንዳረኩላትና ስትዘጋጀው ይዲሁኝ መጀመሪያ ስንጀምር ይሄ የሚጣደፍ ነገር አይደለም። ትንሽ ጣትሽን ሳታንቀሳቀሽ ኤፈርትለስ አይታወቅሽ ከአንድ የምግብ አይነት ዘይቤ ወደ ሌላ ስትሄጂ ኦ ማይ ጋድ ያሚሳረቁት ኮርት ሲዩ አይነት ነገር እንዳትገቢ ያን ነበር አላማዬ። ምክንያቱም ፊዚዮሎጂ ያ ካልሆነ ከባድ ከሆነ ሰውን ለማድረግ ነው ይፈልጋል። ግን እኮ ያልኩ እኔ በቀላሉ መደረግ የሚችል ነገር ለምንድን ነው እንደዛ ጣጣ ውስጥ ቢከተል ነው። ስለዚህ አሁን እንዳልሽው አዎ ኦፍ ኮርስ ይከብዳል። አንድ የሆነ ግሩፕ አምላስሽና አምሮሽ የለመደው ስትራክቸር አለ። በቃ ያ ጣዕሙ ራሱ አለ። ስቲል ክሬቪንግ ውስጥ ይላል። ያ ነገር ቀስ እያለ የሚጠፋው በአንዴ እንደዚህ ብልጭ አድርገው ይፈል። ስለዚህ ምን አደረኩኝ እኔ የመጀመሪያ ቁርሴን 8 ላይ ለመበላው እስቲ ወደ 9 o'clock ላድርገው። 1 ሰዓት ብትቆይም ችግር የለም። አሁን የኛ የረሃብ ሆርሞን በምንበላበት ሰዓት ሲንክሮናይዝ ነው ማለት በዛ ሰዓት ነው የሚርበል። እዚህ እሷን ደምሽ ላይ ፐልስ ያደርግና ለ10 ደቂቃ ብቻ ነው የሚቆየው። ከዛያችን በሌላ ነገር ራስሽን ያዘናገሽ ብትቆይ ያቺ ምግብ ጓምጣ ምልሽ ታይም ላይ ታልፊና ታታቂው 9 o'clock ሆነ። ያችን ለ1 ሳምንት ማድረግ ጀመርኩ። ከዛ ደግሞ ሁለተኛ ሳምንት ላይ ደግሞ ገፋ እያደረኩ ቁርሴ ወደ 10 o'clock እያልኩኝ ከ1 ወር ተኩል በኋላ የመጀመሪያ ሚሊ መሳይ ሆነ ማለት ነው። አይሻልም? አሁን ሂደት አለው። አዎ ከማታ 4 ጀምሮ ምሳ እስክደርስ ድረስ አሁን የ16 ሰዓት የ18 ሰዓት ጾም የሆንኩ ማለት ነው። ሰውነት የለመደው ጠዋት ላይ ቁርሴን ባረሰው በቃ that's how it is። ከዛ ደግሞ ከወር ተኩል በኋላ በቀን አንዴ በሳምንት 2 ብላ ጀመርኩ። አሁን እንደዚህ ነው ያስረጠቁት። የመጀመሪያ የኃይል ምንጩ ስኳራማ ነገሮችና ካርቦሃይድሬት ሲምፕል ካርቦሃይድሬት ነበሩ። ይሄንን ነው ለማወቅ ያው ቻናሉ ላይ በደንብ አድርጋችሁ መማር ይችላሉ። አሁን ግን ሰውነቴ ራሱ እስከዛሬ ድረስ ያጠራቀመውን ስብ በካዝና ውስጥ ያስቀመጠውን ነገር እየመነዘረ በክፉ ከመጠቀም አስተማርኩት ማለት ነው። ስለዚህ ተሸፍኖ አመድ ተነፍቶበት ያለ ሲስተም ነበር ማለት ነው። የምትበየውን ስብ
እንደገና እንደው ሰው የተሸከመውን ነገር እያቀለጠ ወደ ምግብነት የቀየረ ምግብ። ስለዚህ ምንም ሰው በራባ ነው። ስለዚህ እኔ እርግጠኛ ነኝ እንደው አናስ ሚስላችሁ ይስጋል። አሁን ማንም ሰው ኮርቦታ አይበላም አሜሪካ አላቸዋለሁ። ምክንያቱም አንዳንድ ጊዜ የምንበላው ምግብ ስኳራማ ስለሆነ የስኳራችን ሌቭል የስኳራችን ያወጣውና አብሮ ኢንሱሊን ስለሚፈጠር ተመልሶ ደግሞ ታች ስለሚወርድ ያኛው በጣም ምክንያቱም ደማችን ስኳር የተወሰነ መሆን አለበት። ከዛ ሲወርድ ደግሞ በቃ የመቅበጡ ነገር ኃይል የማጣቱን ነገር በቃ እንደዚህ መነጫነጭ ነገር አብሮ ይመጣልና ቶሎ ብለን የምንለው ነው ስናኮም ብላት ነው ዛው እንመለሳል። ይሄኛው ሪፐልሲቭ ሃይፖግላይሲሚያ ይባላል። ማለት ሰውነትሽ የሚያደርግበት ነገር ያ ነው። እንግዲህ ሰዎች ረሃብን ሚሚክ እያደረገባቸው በየ2 ሰዓቱ እንዲበሉ የሚያደርጋቸው ያ ከተቀየረ በኋላ የምትበይው ኳሊቲ ምግብ 2 ሰዓት 4 ሰዓት 6 ሰዓት ተሸከምሻል። ባርቤም ችግር አሁን እንደዚህ ነው። ይሄንን ካላደረጋችሁ አሁን እኔ ጋር ቻናል የሚከታተሉ ሰዎች ውሃ ጾም ከማድረጋቸው ፊት እንዲሁ ዘራፍ ነው የሚገቡበት አይደለም። በዚህ ትሬን መሆን አለባቸው። ከዛ በኋላ ደግሞ ልክ 3 ወር በኋላ ደግሞ በቀን አንዴ መብላት ከዛ ደግሞ አንድ ቀን ለ72 ሰዓት መቆየት እንደ ትዝ ይለኛል መጀመሪያ ዋጦም ስንጀምር 2 ቀን ይዘው 2 days ነው። ከዛ ከጥሎ አመት ድረፍት ያርገን በየሶስት ወር ስለምናደርገው ከዛ 3 ቀን አሁን 5 ቀን ድረስ እስከ ዛሬ ድረስ ቻናሉ ላይ ሄደሽ ማየት ትችላለሽ። የውሃ ጾም በማድረግ አሁን ሬጂስተርድ ሆነው የቀረቡ ሪሰርቾች የሚያሳዩት ወደ 18 የሚሆኑ አሁን ወደ 21 ሆነዋል የሚሆኑ በጣም ሪሰርች ሊሆኑ ጤና ጥቅም አላቸው። ኢቨን ጤናን ከማለምለም አልፎ እርጅናን ራሱ ጎትቶ የማስቀረት ሁሉ ችሎታ ያላቸው ፓወርፉል ነገሮች አሉና ሰውነትሽ ሁሌ ስለሚበላ በበላሽ ነገር ላይ ነው የሚያተኩረው ስራውንና ምግብ ሲቆም ግን ይኸው እስከዛሬ በትክክለኛ መልኩ ያልተሰራ በሽታ የሚያመጡ ፕሮቲኖች ጥብጥብጥ አድርጎ እንደሚገባ ኤነርጂ ማመርተውን ሴል ሙሉ እያፈረሰ ስፔር ፓርቱን በሙሉ እንዳዲስ ይጠቀምበታልና ይሄ ትልቅ በቃ ለአብያጆ የሰውነት ግንባታ ስራ ነው የሚሰራውና ኢትስ አሜዚንግ። አሁን ከቻይና ከተላተች ነው 5 ዓመት ይሆን ይችላል። ምንም ኔቨር ቼንጅ ምንም አይነት በቃ በዳቴምና የሆነ ጄኔቲክ ራሱ ቴስት አለ ባለፈውና የሴሎችሽ ኢንቴግሪቲ ኤጅ ልክ ወደ ኋላ 13 ዓመት ተመልሰዋልና አውዝ አሜዝድ በጣም ትክክል ነው ከሚሰማኝ ነገር ጋር ማብረን ይሰክራልና ዳትስ ሃው ኢት ኢዝ እና የሚያጠላግፍ ነገር የለም። ቀስ እያልን አሁን ትልቁ ኤክስፔክቴሽን ይሄ የዳይት ፕሮግራም አይደለም። ለሰርግ ዝግጅት አይደለም፣ ለግራጁዌሽን ዝግጅት አይደለም። ይሄ የላይፍ ታይም ኮሚትመንት ነው። ምክንያቱም ሰው ከእናቱ ማህፀን ጀምሮ የሚወደው ምግብ እንዲመርጥ ተደርጎ አይደለም ያደገው። አሁን የለመደውን ይሄ ነገር ማንደኔ አሁን እኔ ኬክ ተዋለው ብዬ ባንግሬ ወይም አስባችሁ ነበር። ግን ያው እያሹ ደግሞ ቻናሉ ላይ ምን ይመስል ቲራሚሱ ኖርማል ጊልት ፍሪ የሚጣፍጥ ቺዝ ኬክ የሚጣፍጥ ኢንቨርትድ ፒክን ፓይ በቃ እሱ ምንም አልቀረም። አሁን ያሳይ ምንድነው ሰዎች እንደው ይሄን ነገር እንደው ከላይፍ ያስወግጅ እንዴት ይኖራል የሚሉትን ነገር ወደ ሄልዝ ፎርም አምጥቼው በዛ መልኩ ለማድረግ ጀመረና አንደኛ ራሱ አሁን ካልቸራሊ ማውል ዛሬ ወንድ ልጅ ሲያበስል ምናምን ይላሉ ይሄ ጤና። ስለዚህ ይሄን ስኪል አሁን ልጆቼን ማስተምራለሁ፣ ጓደኞቼም ይማራሉና ይሄን ራሱ ስኪሉ ራሱ ማግኘት ከማንኛውም ወጥተሽ ስራ ሰርተሽ ብዙ ገንዘብ አገኛለሁ ብለሽ ዩኒቨርሲቲ ገብተሽ ከምትማሪው ስኪል በላይ ቫልዩ ሊሰጥ የሚገባው ነገር ትክክለኛ የሆኑ ሰውነትሽን ገንቢ የሆኑ ንጥረ ነገሮችን ለአእምሮሽና ሰውነትሽ ሌክዠሪየስሊ አሳስፋዊ የሚያደርግ መንኩ ፕሌትሽ ላይ ዲዛይን ለማድረግ መቻል ይሄ ትልቅ ለራስሽ የምትሰጪው ስጦታ ነውና ዳትስ ዋይ አሁን በቅርብ ጊዜ ወደ ኦልሞስት እስካሁን ድረስ ወደ 95 ሶሊድ የሆነ ሜኒ ሰርቻለሁ። አሁን 20 ይቀሩኛል። እነሱ ከጨረስኩ በኋላ በመጻፍ አውጣዋለሁ። በቪዲዮ ክሊፕ አድርጌም አፕሎድ አድርጓል። ሰዎች ዳውንሎድ አድርገው ቪዲዮንም እያዩ ከፈለጉ ማዘጋጀት ይችላሉና አሁን ቴክኒክ ዋና ዘር ሌቭል ምን አይነት ቀላል እንደሆነ ሌላውን ደግሞ ወንድ ልጅ ምንም መብሰል የማያውቅ ሰው ያንን ሳይንስ ተጠቅሞ ደግሞ እስካሁን ድረስ ወደ 22 የሚሆኑ የኢትዮጵያ ህርቦችንና ቅመሞችን ሪሰርች አድርጌ እነዛ ነው ተጠቀሙ። ደግሞ ያን ነገር ሳደርግም ደግሞ መጠናቸው ነው ጭምር እናንተ ብዙ ጊዜ ሲያደርጉ መድኃኒት የሚወሰዱ ስለሆነ ከየትኛው መድኃኒት ጋር ይጋጫል። እሱ ሁሉ ኮሜንት ያለበት ዝም ብሎ የኩኪንግ ቻናል አይደለም። አሁን የጤና ክችን ገብተሽ ብታይ አሁን ቪዲዮች አፕሎድ ማድረግ ጀመርኩ። ለብቻው ቻናል ተጠርዳለሁ የምግቡ ብቻና አሁን እዛ ላይ ምክንያቱን እናገራለሁ። እንደዚህ አይነት ነገር ካላችሁ ይሄን ነገር በዚህ መጠኑ አድርጉት። አንድ ጊዜ ጥሩ ጥቅም አለው ብለሽ ዝም ብለሽ አትወጪው። ለምሳሌ እርድ አሁን ተወሰነ አማውንት በ24 ሰዓት መውሰድ የለብሽም ከዛ በላይ እና ያ ለምን እንደሆነ አስረዳለሁና ግን
የምንፈልገውን ጣዕም ይሰጠናል፣ የምንፈልገውን ጤና ጥቅም እናደርጋለን። ልክ እንደ መድኃኒት እኮ ነው። አሁን ለእኔ ብትጠይቂኝ በሕክምና በምግብ ውስጥ ያለው ኬሚካልና በመድኃኒት መካከል ኬሚካል ለእኔ ልዩነት የለውም። ዞሮ በተመሳሳይ መንገድ ነው ሰውነትሽ ላይ አፌክት የሚፈጥረውና ያ ነውና መድኃኒትም ከፍለሽ ብዙ ዶዝ ካረግሽ ቶክሲክ ይሆናል። ካነሰም ደግሞ ለመድኃኒትነት አይጠቅምም። ስለዚህ መካከለኛ ቴራፔቲክ የሆነ ሬንጅ የሚለው አለ። በቃ በዛ ሬንጅ ውስጥ መሆን አለበትና the same thing apply ማድረግ አለብንና ያን ነገር አድርጉ ያደርግና ይሄን ያክለው እንግዲህ በጣም ሲምፕል እና ቀላል ነው። በጣም ደስ የሚል ነገር ነው የነገርከን። አንድ ሁለት ነገር ላንሳና እንጨርሳለን። የመጀመሪያው ነገር እንደ ሀበሻ ኢትዮጵያዊም ኤርትራዊም እንጀራ ጋር በቃ ኦልሞስት ተጣብቀን ያለን ህዝቦች ነን እና ብዙ ጊዜ የሚነገር ነገር አለ ራሱ ህዝቡም ይላል አበሻ እንጀራ ቦርጬን አወጣብኝ፣ አይጠቅምም፣ እንደገና ይጠቅማል። አንድ የሆነ ቦታ ላይ ያንተን ኢንተርቪው ስሰማ እንጀራ ያለውን ጥቅም ላይክ ፕሮቲን አለ፣ ፎስፈረስ አለው፣ አይረን አለው፣ በጣም ብዙ ነገር እንደውም ለሴቶች በፔሪድ ህመም ጊዜ ይሄን ህመሙን ያስታግሳል ነው በጣም ትልቅ ከፍ ያለ ነገር ስለ ጤፍ ሰማሁና ስለዛ ጉዳይ አሁን እዚህ ጋር ደግሞ እንጀራ ብዙ ካርብ ስላለው እንቶ የሚልም ነገር አለና እሱን እንዴት እናስተካክል? ያው ካርብ ሁሉ አንድ አይነት ካርብ አይደለም። አሁን ብዙ ጊዜ ሬዚስታንስ ስታርች ይባላሉ። ምን ማለት ነው? እንደሌላው ነጭ ዳቦ እንደምትበዩ የስኳርሽን ሌቭል በከፍተኛ ፍጥነት ከፍ አድርጎ እዛው እንዲቀር አያደርግም። አትሊስት እንጀራ በአንጀትሽ ውስጥ እንደ ሌሎቹ በቅጠል ውስጥ እንዳለው ካርብ ሳይሆን አትሊስት ቀስ ብሎ ይጓዛል። አሁን እሱ ነው። ሌላው ደግሞ እንደ ሰው ይላል። ለምሳሌ ዳቤቲክ ከሆኑ ብዙ ጊዜ እንጀራ ቶሎ እንዲጀምሩ አደረጋቸው። ምንድነው ማድረገው? አምሮቱ ስላለ ሌሎች ለምሳሌ አሁን ቬጂቴብሎችን መጀመሪያ በልተው ከዛ ደግሞ ፕሮቲን ነገሮች በልተው ከዛ ደግሞ ኳሊቲ ሰው ከበሉ በኋላ ለአምሮት አሁን እኛም ከኔ ክላንት ሲጀምሩ ትንሽዬ የምታምራቸውን ሽሮጥም ትሁን ጥፍጥ ያለች የቅመም የተሰራች ስጋ ወጥ መጨረሻ ላይ በአንድ ቆጥ እንጀራ የሚበሉ አንድ ሰው ቁጭ ብሎ ከመጀመሪያው ጀምሮ እንጀራ እየጠቀለለ እንደሚበላ ነው ሳቲስፋይ የሚሆኑት። በኋላ ላይ እንደውም እቺን ነገር አልፎ ለፈን ነው ብለዋሉና እኔ አሁን ሌሎች የተሻሉ የምግብ ምርጫዎች ስላሉ እንጀራ ባበላ ችግር የለውም። ግን አልፎ አሁን ሲሄድ ግን የማደርገውን አውቃለሁ። አንደኛ ጤፉ መጀመሪያ ንጹህ ጤፍ መሆን አለበት። ወይ ገበያ ላይ ያሉት ሁሉም አንቺ አይንሽ እያየ ሲቀላቀሉ ካላይሽ በስተቀር ከጀርባ የሚሆነውን የፕሮፊት ማርጂን ስለማታውቂ አምንሻገሽ ብዙ ጊዜ አሁን ራይስ ይጨምሩበታል፣ ራይስ ፍላወር ይጨምሩበታል፣ ብዙ ነገር ነው የሚጨምሩበት እና ሌላው ደግሞ ትሽግር የሚለኝ እንጀራኛ በሀገራችን ሁለት ቀን ቆየ ይሻግታል። እዚህ ግን አንድ ጊዜ አሳምንት ሙሉና ዘይ ሰምቲንግ ሆኖ ስለዚህ ብዙም አይመቸኝ። አንዳንድ ጊዜ እንጀራ ብየስል በጥቅል ይወስዱትና ያን እንጀራ የተገኘውን እንጀራ መብላት ስለሚጀምሩ ውሃ ገዳው መለስ እንዳይሆን ራሳችሁ ጤፉን ከጥሩ ሶርስ ገዝታችሁ ጄኔቲካሊ ሞዲፋይድ ያልሆነ እዚህ አሜሪካ ያለውን አይደለም። ኢትዮጵያ ያለውን ጤፍ ከለሚኩልሽ ከሆነ አሉ አሁን የሚያመጡ እነሱን ቤትሽ አብኩተሽ በስነ ስርዓት ሁሉ አብሲቱን ማድረግሽ የምትጋግሪ ከሆነ ፋይን ኤንድ ዌል። ግን የጤና ሁኔታ ይወስነዋል። ለምሳሌ ዶክተር ጋር ሄደሽ ብለድ ፕሬሸር፣ ኮሌስትሮል እንደገና የተለያዩ ነገሮች አሉብሽ የተባልሽ ሌሎችም ደግሞ ውስጥ ነገሮች ለማሻጥረት እያደረግሽ እያለሽ እንጀራን ሜን ዲሽ ማድረግ አይቻልም። ግን ስቲል ኢንጆይ ታደርጊዋለሽ። ግን ከብቻውን አለመብላት ራቁቱ። አሁን እንጀራ ውስጥ ወደ ባለፈው የጠቀስኳቸው ጥቂቶች ናቸው ወደ 13 አይነት ትሬስ ሚነራሎች እና ቫይታሚኖች ውስጥ አለበት። የሚገርም ቦታ ማይገኝ ማለት ነውና ሱፐር ፉድ እንደ ከኖዋ ማለት ነው። ሴም አይነት ነው እንትናቸው የኒውትሪሽን ኮንቴንታቸውና ስቲል እንጀራችንም ኢንጆይ እናደርገዋለን። ግን ስማርት በሆነ መንገድ ይሆን ነው ጥቅሙ አለ። በጣም አሪፍ ነው። በመጨረሻ ስለ ሰፕሊመንት አንተ የምታዘጋጀው ነገር አለና እሱን ሰዎች በመልኩ ነው መጠቀም ያለባቸው? እሱ በቋሚነት የሚወሰድ ነገር ነው ወይስ እንዴት እናገኘዋለን? እዚህ ማንኛውም ሰው በአለም ላይ ያለ ሰው ማግኘት ቢፈልግ በመልኩ ነው የሚያገኘው? እኔ እንግዲህ በፊት ክላይንቶቼ ሲመጡ አንዳንድ ጊዜ አይታችሁን ከርሰ ምድሩ ራሱ ብዙ ሚነራል አንሶታል አዶን ዋይ እና ጥሩ ነገር አሁን ይሄ ምልሽን ሁሉ ዲዛይን አድርጌላቸው አንዳንድ ጊዜ ሪዛልቱ ሲመጣ አንዳንድ ሚነራሎችና ቫይታሚኖች እጥረት ያለው ብለላቸው ላይና እንትን በኋላ የቀረው ነገር እንግዲህ ከውጭ ሰፕሊመንት ማድረግ ነው ያንን ባላንስ ለማድረግ
ወጥተሽ ስታይ አሁን ለምሳሌ ይሄ ጋሚ አለ አይደል? እውነት ነው ለማግኘት ቀላል ነው። ሰው ሁሉ ጋሚን የሚወስደው ቫይታሚን እና አንዶች መጠቀም ጋሚ ውስጥ 5 ግራም ስኳር አለው። አሁን ታዲያ ለቫይታሚኑ ብዬ እንደገና ለጣጣ አብሬ ልጀምር። ሌላው ደግሞ ጄኔቲካሊ ሞዲፋይድ ነው ፒውር አይደለም እና በኮንፊደንስ ማከብራቸውን ክላይንቶቼ እንዴት አድርጌ ሰጀስት ማድረጋቸው በኋላ ኦኬ እኔ ትሬኒንጉ አለኝ የመድኃኒት ሕክምና ባለሙያ ነኝ። እነዚህ ቫይታሚኖች ከየት ተነስተው የት እንደሚደርሱ ኖሌጅ አለኝ። ትንሽ ሪሰርች አረኩኝ። ያው 3 years ምናምን ፈጀ። ግን በኋላ ላይ በቃ ፒውር የሆነ ኦርጋኒክ የሆነ ግሉትን የሌለበት ስኳር የሌለበት ከጂኤምኦ ያልሆነ ፕሮሰስ ያልሆነ ናቹራል ፕላንት ኢቭን ካፕሱሎቹ የተሰሩት ከፕላንት ነው እና ያንን ለመስራት ስለዚህ አሁን ደግሞ ሳስበው ደግሞ ሁሉ ነገር አያስፈልገንም። የሚያስፈልጉ የተወሰኑ ናቸው። ለምሳሌ አሁን ማንኛውም ኢትዮጵያዊ ቫይታሚን ዲ ያስፈልገዋል። ይሄ የምታልፍ አይደለም። በቃ ማንኛውም ጠቆር ያለ ቆዳው ትንሽ ቀይ ያለው ሰው ወጥቶ 1 ሰዓት ሙሉ ፀሐይ ላይ ቢጣድ ቫይታሚን ዲ ሊያገኝ አይችልም። ስለዚህ ከውጭ ሰፍነታል። እዚህ ከ2000 እስከ 5000 ኢንተርናሽናል ዩኒት መስራት አለብን። አሁንም ትልቁ ችግር ቫይታሚን ዲ ብቻ ስንወስድ ደግሞ ዋና ዓላማው ትልቁ ዓላማ ከምንበላው ምግብ ካልሲየም እንዲገባ ነው የሚያበረታተው በአንጀትሽ ውስጥ እንዲያልፍ ማለት ነው። ስለዚህ አሁን አስገብቶ ደምሽ ላይ ደግሞ ከለቀቀው አሁን ኮሌስትሮል ብቻ አይደለም አሁን የዚህ የቧንቧ መዘጋት የሚያመጣው ማለት ነው። እና ሰው ኮሌስትሮል ይላል፣ ግን ዋናው ትልቁ የካልሲየም አማውንት መጠን ነው። እና ካልሲየም ደግሞ ደም ውስጥ ከተወሰነ በላይ ከቆየ ወደ ድንጋያማ ነገር ይቀየራል፣ እንትን ይዋጭራል ይሄ ደም ዘዋይ ቧንቧን እና እሱ ነው መጀመሪያ የሚጣበቀውና ከዛ ኮሌስትሮል ደግሞ የሆነ ፍላፊ ስቲኪ ነገር ስለሆነ አብሮ ይደራረብና ደሙ መዝጋት ይጀምራል። እና ያን ካልሲየም ብለድ ጋር እንዳይቆይ ዓላማው ካልሲየሙ ገብቶ አጥንትሽን ለማጠንከርና አጥንትሽ እንዲከማች ስቶሬጅ ሃውስ እዛ ነው ባንኩ ማለት ነው። እዛ ለማስቀመጥ ስለዚህ ያለ ማድረግ ኬቱ የሚባል ቫይታሚን አለ። እሱ ኢንስትራክሽን ሲስተማ ሲስተማችንን ካልሲየሙን ይዘገን ወደ አንደኛ የአጥንትሽ ጥንካሬ ይፈጥርልሻል። ሁለቱን ቀላቅለን በዛ መልኩ አቅርበናል። ኦሜጋ 3 ፋቲ አሲድ ማንኛውም ሰው መውሰድ ይገደል ብዙ ይጠቅማል። እንደ እንትኑ አይነት ለምሳሌ ለሴቶች የሚሆን ቫይታሚን አለ፣ ወንዶች ይሆናል። አሁን እኔ ሁሉ ይሄን ቫይታሚን መልቲ ቫይታሚን ወሰድ ብዬ አይደለም። ስናየው የሴቶች ፊዚዮሎጂ ከወንዶች ይለያል። ብዙ አይነት የሆርሞናል ዲፈረንስ ስላለን ያንን ባጣቀሰ መልኩ ለሴቶች የተሟላ ለወንድ የተሟላ እሱን አድርገናል። እንግዲህ ማግኘት ከፈለጉ እዚህም አሁን ያሉ ካዳ ያጋዛሉ። የኔጤና 123go.com የሚለው ላይ ገብተው ቢያዙ እዚህ ትንሽ ካስተሙ ተጨማሪ ወጪ ያስወጣቸዋል እና እሱን አሁን ችግር የሆነውና ዩሮፕ ችግር የለም። ግን ስቲል በልኩን ከካዘሽው ካስተም አማውንት ሴም ስለሚሆን ወዲያውኑ አሁን በዛ ይጠቀሙን። በተለይ ከዚህ ሆነ ወደ ኢትዮጵያ የሚሄዱ ኢትዮጵያንን አክሰስ ያላገኙ ሰዎች ከዚህ ለጉብኝት ሲሄዱ አሁን ማየው ፓተርን ምንድነው ሞር አዘው ይዘው ሄደት ይሉላቸዋል። አሁን የመራሲ ሲሄድ ብዙ ይላቸው ይላሉ እና ያ ነው እንግዲህ የሆነ ያለው እስካሁን ድረስ እንግዲህ ጥሩ ነው ምልሽ ሰው ለመርዳትም ጭምር ነው። አንደኛ እዛው አሜሪካ ውስጥ በሁሉ ጊዜ በአመት ሱፐርቫይዝድ ስኩናይዝድ የሚሆኑ ኤፍዲ ሜቶ የሚቆጣጠራቸው ካምፓኒዎች ናቸው የሚያመርቱልኝ ላቦች ናቸው። እነሱ ካመረቱ በኋላ ወደ አትላንታ ወደሚገኝ ዲስትሪቢዩሽን ሴንተር ይገባል። ከዛ ነው እንግዲህ ይነሱት የሚያሰራጩት ማለት ነው። እና ምክንያቱም እኔ አላማዬ አቬሌብል ለማድረግ ነውና ቀላል ሆነ ያገኙት ለዛ ነው። አሁን በየመሸጫ ቦታው ቢሰራጭ ትራንስፖርቴሽኑ አለ ሁሉ ነገር ውስብስብ ያደርገዋልና በኢኮሜርስ መልኩ ነው እንግዲህ ቀረበውና ኤኒ ታይም ማንኛውም ሰው ቢያዝ አሁን እዚህ ካናዳ አይ ቲንክ ከ5 ከ6 ቀን በሆነ ጊዜ ውስጥ ይደርሳል። በጣም እናመሰግናለን። ጊዜህን አጣበህ ነው እንግዲህ በጣም በተጨናነቀ ሁኔታ ነው እዚህ ቁጭ ብለን እንድናወራ የፈቀድከው። በጣም ነው የማመሰግነው በተመልካቾቼ ስም። በመጨረሻ ማለት የምትፈልገው ልትመክረን የአጭር ምክር እንደው ይሄ ወሳኝ ነገር ቀረ የምትለው ነገር ካለ እስቲ ድልስተ the same slogan ምግብሽን በጥንቃቄ አድርጎ ምግብን እንደ መድኃኒት መጠቀም በኋላ ሰንብቶ ደግሞ መድኃኒት ምግብ ከመሆን ሰለባ መዳን ይቻላል የሚል መልእክት ነው። በጣም እናመሰግናለን። ቴንክ ዩ ሶ ማች ስለሰጠን ጊዜ በጣም እናመሰግናለን። እንግዲህ ተመልካቾቻችን እንዳያችሁት ትልቅ ነገር ነው፣ የህይወታችን ዋና ክፍል ነው ምግብና ይሄንን ቪዲዮ ለሚጠቅማቸው ሁሉ ሼር በማድረግ ብዙዎችን እንጥቀም። እናመሰግናለን። በሌላ ጊዜ በሌላ ቪዲዮ እንገናኛለን። መልካም ጊዜ